አሁን ስለ ሰርጀሪ አውሪ ሰርጀሪ ምን ሆነች ደግሞ እቺ ሴትዮ ምን ሆነች ደግሞ ጋይስ ሰርጀሪ ምን ሆነች እስኪ ንገሩኝ እስኪ ነው የሰርጀሪ በጎች ነው እስኪ አላችሁ ንግቡ ምን ሆነች ሰርጀሪ ምን ሆነች ቆሎ ኬት ነው አልማዝ ቆሎ ማሬ አልማዝ ቆሎ ሰርጀሪ ምን ሆነች እስኪ ደግሞ ሰርጀሪ ብለው ሊሞቱ ነው ሰርጀሪ ምን ሆና ነው አመማት ምን ሆነች ሰርጀሪና ሰርጀሪና ያቺ ገረዷ ማን ነበር ስሟ ነፍጠኛዋ ያቺ ፈሯ እሷ ጋይስ ባለፈው ተጀማምሮ ድጋሚ ትላንትና ወይ ተጣሉ ወይ ተሞላለጩ ብያቸው አልነበረ ተሞላለጩ እኮ ጋይስ ሰርጀሪ በእንትኖቿ በደቀ መዛሙርቶቿ ነው የምታሰደባት እዛ አሉ እኮ የሰርጀሪ ደቀ መዛሙርቶች ጋይስ ጌታን ወሬ የሚያመላልሱላት ምናምን ጸሎት የሚያረጉላት የሚያጸልዩላት ምናምን አሉ የሰርጀሪ ማለት ነውና በነገራችን ላይ እንገራችሁ ማናት ስሙ ነፍጠኛ እኔ የተናገርኩት ነገር እውነት ነው ብላ መሰከረች አያችሁ ጋይስ እኔ አቃታለሁ ላሉ ለከስ እውነት ነው ሰናት የምታቃታለች እኔ የተናገርኩት ነገር እውነት እንደሆነ ስታይ ማለት ነው አው ገና ብዙ ነገር ታያለሽ ገና ብዙ ነገር ነው የምታዩ እና በነገራችን ላይ የኬኩንም ታሪክ ሰማችሁ ጋይስ የሰርጀሪ ኬክ ታሪክ ሰማችሁ የ700,000 አይደለም የ500,000 ጊዜ ኬኩ የተጋገረው ኬክ ጊዜ ሰማችሁ እሱን እስኪ ሰምታችኋል ኑስ ኬክ ነው ያላችሁት አሰማችሁም እንዴ ጋይስ ትክክሉ ነው ማሪ ቤተሰብ የኬኩን ታሪክ አልሰማችሁም የነፍጠኛ ኬክ ወርቁን ሰበረችው የምን ነፍጠኛማ ዊላቪው ማሬ ነፍጠኛማ እኮ ጋይስ ንፍጧን እያዝረከረከች አሁንም እያለቀሰች ነው በየገስቱ እየገባች ንፍጧን እያዝረከረከች ያቺኛዋ በተላላኪዎቿ እንትን በሚያቀርቡላት ሰዎች በስቶሪ እየሰደ አይቻት መጣው ምኑን ማሬ ሰርጀሪ እኮ እናንተ እኮ ሰርጀሪን እኮ ስለማታውቋት ነው የምላችሁ ሰርጀሪ ማለት ወይኔ እንዴት ነው ልንገራችሁ ጋይስ እኮ ሰርጀሪ እኮ ማለት እኮ በጣም እኮ የምትገርም ሰው እኮ ናት እናቴ በጣም እኮ የምትገርም ሰርጀሪ ያወቃችኋት ቀን ይውላችሁ እሷ አሁን ነፍጠኛን አሁንም እያስጠመደቻት ነው ባይዘው እንዳለ በእነዚህ ገርዳም በነፍጠኛ ቢጤ አይነት ሴቶች እያስጠመደቻት ነው እያሰደበቻት እኮ ነው አሁን ሰርጀሪ ምንም ብላ መልሳት መልስላት ለነፍጠኛ ምንም ብላ አትናገርም ግን ነፍጠኛን የሚሰድቧትን ሰዎች ሰርጀሪ ነው የምትልክባት ከዛ ነፍጠኛ ደግሞ እነሱን አይደለም የምትናገረው ተወጣና ለሷ ነው መልስ የምትመልስላት ይሄንን የምታረገው ደግሞ ሰርጀሪ ናት እሷማ ካለችማ ተሳደበች ተናገረች ምናምን ትባላለች እሷ አታረግም ሰዎች ነው ግሩፓቸው ላይ ሰዎች ነው የምትልክባት እና ነፍጠኛ ኬክ የዛኔ 500,000 ሲሞላ ኬኩን በእዳ ነው ኬክ አስጋጉ እያሉ ለሰርጀሪ 500,000 ስለሞላች ኬክ አስጋጉ እነዚህ የማዳም ቤት እንትኖች አሉ አይደል በጎች የነሱ ቢጤ እኔ በግምላቸው እኔ አሁን አገር ገብቼ ሰምታችሁታል አገር ገብቼ ያለው እንደው ምን ላድርግ እናቴ እንደው ብሩ አልደረሰም ወይኔ ሰርጀሪ እግዚአብሔር ነፍስሽን አይምሮም ጌታ ከነዚህ ነው ብር እየተቀበልሽ ኬክ አበባ ምንም የምታስ እንትን የምትዩ ጋይስ ሰምታችኋል እሱ ቤት ይችኛዋ ነፍጠኛ አደራጅ ነፍጠኛ ናት ጋይስ እናትዬ እንዴ ኬኩን ማስጋገሪያ ብር አስገቢ ስትላት ይችኛዋ እኮ ናት እኔማ አሁን ኢትዮጵያ ሄጃለሁ እናቴ ኢትዮጵያን ያለሁት እንዴው አልደረስኩም እንዴው ስመጣ አስገባለሁ በኔ ይሁን ከዛ ይችኛዋ ደግሞ ነፍጠኛ ደግሞ እንግዲህ እኔ ኬኩን ካስጋገርሽው ኬኩን ካስለቀቅሽው አለቻት ኬኩን ካስለቀቅሽ ኬኩን ካሰራሽው እሷ ናት ያሰራችሁ ብዬ አልናገርም ምክንያቱም እንዴው ሰርጀሪም በየቦታው ካገኘዋት ገስት ላይ ምናምን አግብቼሽ እንድታወሪያ ታረጋለህ
አይ እናንተ ነፍጣሞች ማዳም ቤት ሽንት ቤት ጎንበስ ብለሽ እያጠብሽ ነአም ማዳም እያልሽ ገረድ እያለች እየሰደበችሽ ግርድናሽን ረስተሽ አሜሪካ ለተቀመጠ 1 ወር ሙሉ የሰራሽበትን ብር ቁጭ ብላ ኢንተርኔት ላይ ለምትገለባበጥ ሴት አንቺ ኬክ አሰርተሽ ትሰጫለሽ። ፈልገሽ ሊሆን ይችላል። ድህነትሽንና አመጣጥሽን ስትረሺ ልክ እንደዚህ ትሆኛለሽ፣ ደደብ ትሆናላችሁ። የሰው ልጅ ፊደል ስላልቆጠረ ብቻ አይደለም ደደብ የሚባለው። እንደዚህ አይነት ደደቦችን ሳይ ነው የምታናድዱ። ሽንት ቤት ካኳን ደስ ካላት ማዳም ካኳን ካካ ብላ ውሃ ሳትለቅበት ሁሉ ገብተሽ ታጸጃለሽ። በዛ ላይ የአረቦች ካካ ምን ያህል እንደሚገማ ሽታው ራሱ ሽንት ቤቱ እየገማ ግቢና አስጂ ትበያለሽ። እንደዚህ አይነት ህይወት እየኖርሽ ኢንተርኔት ላይ የ1 ወር ደሞዝሽን ልከሽ ኬክ ታስቆርሻለሽ። ከዛም በኋላም ትመጡና ደግሞ ትሳደባላችሁ። ፍቅር ነው ትላላችሁ። ሲጀመር ፍቅርን ማንም አይጠላም። የመጣችሁበትን ግን አትርሱ። እየኖራችሁ ያላችሁበትን አትርሱ። ግርድናችሁን አምናችሁ ተገርድዳችሁ ገንዘባችሁን ይዛችሁ አገራችሁ ግቡ። ለ2 ዓመት መጣው ብለሽ 10 ዓመት አትጨምሪ፣ 4 ዓመት አትጨምሪ ተብሎ ስትመከሩ በማህበር ትደራጁና ሰው ትዘልፋላችሁ። ገርዳሜ የምትባሉት እኮ በቃላታችሁ ወይ ደግሞ በአክሰንታችሁ እኮ አይደለም። በነገራችን ላይ የአማራ አክሰንት አይገኝም። ሪል አማራ አክሰንት አይገኝም። ሪል አማራን አክሰንት የሚጠላ ሰው ወይም የሚያላግጥ ሰው ለአማራ ጥላቻ ያለበት ሰው። አማራን የሚወድ አክሰንት የሚለው አክሰንቱ ሆድ ነው የሚያበባው። ምክንያቱም በዛ አክሰንት ውስጥ ደጉ ባላገር ይታይበታል። የዋው በልታችሁ ያልጠገባችሁ የሚመስሏቸው ምስኪኖች ቤተሰቦቻችን እኛን ያሳደጉ አቅርበው ትሪ ጨርሰሽ ከበላሽ እኮ አልጠገቡም ብለው ነፍስሽን አስጨንቀው ነው የሚሰጡሽ። መመለስ እንዳታስተርፊ ብለው አስጠንቅቀው ሰጥተውሽ ትሪውን ጠርገሽ ስትበይ እኮ አልጠገበችም በሞት ያፈር ልብላ ብለው ድጋሚ እኮ 1 እንጀራ አምጥተው የሚያደርጉ ናቸው። እነሱን ነው በዚህ አክሰንት የምናይባቸው። እናንተን ገርዳሜ ስንላችሁ ወይም ደግሞ በጎች ስትባሉ የሚመስላችሁ ወይም ደግሞ የምታስቡት ከእንደዚህ አይነት ነገር ጋር ነው፣ ከእንደዚህ አይነት አስተሳሰብ ጋር ነው። አዎ ገርዳሜ ናችሁ። ገርዳሜነታችሁ ደግሞ 1 ወር ማዳም ቤት የሰራሽውን ሽንት ቤት ያጠብሽበትን ቤት የወለወልሽበትን ፎቅ መስታወት ያጸዳሽበትን ብር ለጠገበች ያውም ከእናንተ የተሻለ ሀገር ለምትኖር ሴት አሜሪካ ሀገር ላይ ላለች ሴት ኦንላይን ላይ ኬክ ላስቆርስ ብር ላኩ ትባባላላችሁ። ይህንን ስናይ ነው የምታናደዱ። ይህንን ስንመለከት ነው በጣም የምታሳዝኑ። መቼ ነው የምትባንኑት? አሁን የነፍጠኛ ቮይስ ያወጣችሁን ቮይስ አይታችሁታል? አንቺ እናቴ ብሩን ላኪና ለኬኩ ብሩ ግን አንቺ ነሽ ያስጋገርሽው አለለም። ምክንያቱም ብር ልከው ምናምን ብር አስልከው ይባላል። ስምሽን አልጠራም፣ ነገር ግን ሰርጀሪ ባለችበት ቤት አስገባሻለሁ። ሪሊ አሁን አንቺ ነፍጠኛ የምትባየው ለአገርሽ ገርዳሚዎች፣ አገር እንደዚህ ለሰበሰብሻቸው ገርዳሚዎች ይሄንን ነው የምትመክሪያቸው? ይሄንን ነው የምታስተምሪያቸው? ይሄንን ነው የምታሳያቸው? እንዴት ብለሽ ማዳም ቤት ገንዘብ እንደምታገኝ አታውቂውም። አንቺ በተዘዋዋሪ በዚህም በዛም ብለሽ በጊፍት ስለምታገኙ ነው። እነዚህ ግን ምንም የማያውቁ ሚስኪኖች ከነሱ ብር ትቀበያለሽ፣ ላኪ ጭራሽ ታያለሽ። እኔ ጋይስ በጣም እኮ ነው የሚገርሙት። ጌታ በጣም እኮ ነው የሚገርሙት። በጣም ነው የሚገርሙት። ከዛም በኋላ ከነሱ በላይ ተሳዳቢ የለም፣ ከነሱ በላይ ወዳጅ የለም። ኖ መውደዳችሁ ምናምን እሱ መብታችሁ ነው። ግን እንዴት ነው በገንዘባችሁ እንደዚህ የምታደርጉት? ሰው ሲመክራችሁ ምክር አትፈልጉም። ምክንያቱም ራሱ የማዳም ቤት ራሱ ለእናንተ ምክር ነው ቢገባችሁ። ከአረብ ጋር መኖር የአረብ ቤት ሰራተኛ ሆኖ መኖር ራሱ እኮ በህይወትሽ ትልቅ ትምህርት የምትማሪበት ዘመን ነው። ብዙ ነገር የምታዩበት፣ ብዙ ነገር የበታችነት መናቅሽን፣ አገር ኑሮሽ አገር እንደሌለሽ፣ ቤተሰብ ኑሮሽ ቤተሰብ እንደሌለሽ ሁነሽ የምትኖሪበት
ዓለም ነው አረብ ሀገር። ያንን አሸንፈሽ የራሳችሁ መታችሁ ማንነታችሁ አላችሁ። ለዛ ነው በጎች እምላችሁ። ለዛ ነው እኔ በጣም ምንቃችሁ። እግዚአብሔር ምስክሬ ነው። ምክንያቱም እናንተ ብትባሉ ማያገባችሁ። በዛው ልክ ደግሞ የማዳም ቅመሞች አሉ፣ ጀግኖች፣ ጎበዞች፣ ብልጦች ሰርጀሪ ትጫወትባቸዋለች። ሰርጀሪ በጣም ነው ውደዷት። ስለወደዳችኋት ብላ አይደለም፣ ግን ትንቃችኋለች። በጣም ነው የምትንቃችሁ። ቢያንስ ተከብራችሁ አይደለም። እና በእናንተ ሌሎቹ የአረብ ሀገር ልጆች ሲናቁ ሳይ ደግሞ ያሳዝነኛል። የሚሰሩት ጎበዞች፣ ጠንካሮች ልክ በእንደናንተ አይነቶቹ ሌሎቹ በጣም ጎበዝ የሆኑ የአረብ ሀገር ልጆች እውቀት ያላቸው ዲግሪ ይዛ አረብ ሀገር ሰው ቤት የምትሰራ ልጅ እንዳለች ታውቂያለሽ? ዲግሪ ይዛ ህይወት አስገድዷት የምታገኘው ብር በቂ ስላልሆነ ከሀገር ወጣ ዲግሪዋን ይዛ ሰው ቤት የምትሰራ አለች። ከዛም በጎች ሲባሉ እነሱም ይናደዳሉ፣ እኛም አንድ ላይ ነው የምንጨፈለቀው ብለው። ለዛ ነው ህይወታችሁን ተመልከቱ ዞር ብላችሁ። ማንም ከሀገሩ ወጥቶ አይቀርም። በነገራችን ላይ የምሬ ነው። ማንም ከሀገሩ ወጥቶ አይቀርም። ሊመስላችሁ ይችላል። 3 ዓመት እና 4 ዓመት የማይደርስ ይመስላችኋል። በወጣ የተካይ ፍቅር የማይደርስ ይመስላችኋል። 3 ዓመት 4 ዓመት 5 ዓመት ምናምን የማይደርስ ይመስላችኋል። ሩቅ ይመስላችኋል። ከግርድና ለመላቀቅ ሀሳብ ይዘሽ መምጣት ሲገባሽ የምታስቡት ግን ሌላ ነው። ታሳዝኑኛላችሁ። በጣም ነው የምታሳዝኑኝ። ለመሰላችሁ እኔ እንደዚህ የምላችሁ ጋይስ፣ እኔ አረብ ሀገር ሰርቼ መጥቼ ኢትዮጵያ ላይ ኑሬ 2 ዓመት ተቀምጬ አይቼዋለሁ። ኢትዮጵያ ላይ አረብ ሀገር እንደው አንደኛችሁን ባትሄዱ ይሻላል። እግዚአብሔር ምስክሬ ነው የምላችሁ። ስፔሻሊ እንደው ቤተሰብ ካላችሁማ ትጨልላላችሁ። እንደዚህ ጋር ሰከኝ ቤተሰብ ካላችሁ ባይዛዌ ቤተሰብ ካላችሁ አረብ ሀገር ደርሳችሁ ከተመለሳችሁ ኢትዮጵያ ቤተሰብ ካላችሁ ያስጨልሏችኋል። በጣም ነው የሚያስጨልሏችሁ። ከምንም ጋር ነው የማትግባቡት። ልትግባቡ የምትችሉት ከገንዘባችሁ ጋር ብቻ ነው። ከገንዘባችሁ ጋር ብቻ። አንድ ወር ለእናንተ ምንም የሆነው ብር ምንም የማይመስላችሁ ብር ማለት ነው። እዚህ ሀገር አንድ ወር ስታስቀምጡት ምን ያህል ቫልዩም እንዳለው ምን እንደሚሰራ ብታውቁ ሚዲያ ላይ እንደዚህ አይነት ቀልድ አትቀልዱም ነበረ። አሁን ላይ እስኪ እናንተ ራሱ እኔ እኮ ስልኬ ስለተሰበረ ነው። እስኪ እናንተ ራሱ ፍረዱ ጋይስ። ኬክ ለማስጋገር አንድ ወር የሰራችበትን ደሞዝ ላኪ። ከሷ የባሰች ደግሞ ይችኛዋ ደግሞ ከሷ የባሰች ገርዳሚ ኬክ አስጋጋሪዋ ከሷ የባሰች ገርዳሚ። ይሄን ሁሉ የምትሰራው ሰርጀሪ ናት። ሰርጀሪ ሳታቀርታ አይደለም። እረፉ፣ እንደዚህ አታድርጉ ማለት እሷ ከእናንተ የተሻለ አላት እንጂ ከእናንተ ያነሰ የላትም። ቢያንስ በአንድ ምሽት የምታገኘው ገንዘብ የእናንተ የ6 ወር ደሞዝ ሊሆን ይችላል። የ6 ወር ደሞዛችሁ። ይሄንን እንዳታረጉ፣ ይሄንን አልፈልግም ብላ እንኳን እንደ ወዳጅ አትመክራችሁ። እረፉ፣ እንደዚህ እንዳታረጉ፣ እናንተ እኮ እንደዚህ ናችሁ፣ እኔ ከእናንተ አልፈልግም፣ እናንተ ለእኔ እንደዚህ ማድረግ የለባችሁ። ያቺ ንፍጣም ብትሆን ነፍጠኛዋም ብትሆን ማለት ነው። አንቺም እንደዚህ እንዳታረጊ፣ እንደ የአረብ ሀገር ሴት እኮ ነሽ፣ ምን አለሽ እንደዚህ እኮ ብላ አትመክራቸውም። ሰርጀሪ የምትፈልገው የራሷን የሆነ ሾው ሚዲያ ላይ የሚታይላትን አድናቆት፣ መወደድ፣ ተወደደች፣ ወደዷት፣ እንደዚህ አሏት፣ እንደዚህ እኮ አደረጉላት፣ እንዲህ እኮ ሆኑላት የሚለውን ነገር ሾው ስለምትፈልገው እናንተን በንጹህ ጭንቅላት አይደለም የምትመክራችሁ። በንጹህ ንግግር አትነግራችሁም። ትክክል እንደሆናችሁ ነው የምትነግራችሁ። ማድረጋችሁ አይደለም።
እናንተ ለእናንተ የሚገባችሁ ናችሁ እንጂ የሚሰጣችሁ ናችሁ እንጂ እናንተ የሰው ቤት ገረዱ ናችሁ እየሰራችሁ ለሰው የምታረጉ ልጆች አይደላችሁ። እውነታው ይሄ ነው። ሪያሊቲው ይሄ ነው። ይህንን ስንነግራችሁ ከጥላቻ ጋር ታዩታላችሁ። ኖ አይደለም። ሌላ እስኪ ለምሳሌ ሌላ ልጆች የተሻለ ሀገር የተቀመጡ ልጆች ተውት፣ ሌላውን አረብ ሀገር ያሉ ሴቶች በብዛት ቪዲዮ የሚሰሩ ልጆች ከአረብ ሀገር ልጅ ምንም አንፈልግም ምንም እንዳታረጉ እያሉ የሚመክሩት የአረብ ሀገርን ህይወት ስለሚያውቁት ነው። የአረብ ሀገርን ህይወት ስለሰሩት ነው እንደዛ የሚሉት። ሰርጀሪ ግን አድናቆቱ ስለምትፈልገው በእናንተ ትቀልዳለች። ያም ሆኖ ደግሞ መቀለዷ ብቻ አይደለም፣ ነገ ደግሞ እንደዚህ ተጠንቅቃችሁላት እንኳን ነገ አታስከብራችሁም፣ ታዋርዳችኋለች። ነገ ታዋርዳችኋለች። ስታዋርዳችሁ ትናንትና የደገፋችኋት ምናምን 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 ብላችሁ ስትሉ እርስ በርሳችሁ ታጣላችኋለች። እርስ በርሳችሁ የአንድ ሀገር ልጆች ልትሆኑ ትችላላችሁ። ብዙ ዓመት ጓደኛ ማቾች የሆናችሁ ልጆች ልትሆኑ ትችላላችሁ። እርስ በርሳችሁ ታጣላችኋለች። ስለዚህ ይሄንን ማንነቷን ነው እኔ የምነግራችሁ። እስኪገባችሁ ድረስ እስክታውቁ ድረስ እኔ እነግራችኋለሁ። ጭራሽ ኬክ ማዳም ቤት ጋይስ በሳቅ እኮ ነው የምትሞቱት። ቮይሱን ብትሰሙ እኮ በሳቅ ነው። እናቴዋ አሁን እኮ ኢትዮጵያ ለረፍት ሂጄ ብሩን እኮ አሁን ማስገባት አልችልም፣ እንደው ስመጣ አስገባለሁ። አሁን እንትን በእችኛዋ ደግሞ ነፍጠኛው እንደዛ ከሆነ ገስትም ላይ አላገናኝሽም። የምርሽን ነው? የምርሽን ነው? ለማዳም ቤት ሰራተኛ ሰው ቤት ለምትሰራ ልጅ እሷን ስለምታገናኝ ወይም ደግሞ ስለምወዳት ስላለችሽ ኬክ አስጋግሪ። የምርሽን ነው? ከዛም ያችኛዋም ወይስ ስለሚወዱኝ እኮ ነው እንደዚህ የሚያደርጉልኝ። ልታሳዝኗት ይገባል። እውነት አዛኛችሁ ከሆነች ስድቡንና ምክሩን ሂዳ አርጉ እንደምትላችሁ ሁሉ ህይወታችሁን የሚቀይር ነገር፣ ህይወታችሁን የሚለውጥ ነገር፣ አገር ስትገቡ የሚጠቅማችሁን ነገር እንደ እህት ነው ልትነግራችሁ ወይም ልትቆጣችሁ የሚገባው። እንደ እህትም እንደ ጓደኛም እንደ ጠበቃም ነው ለእናንተ እንጂ ማርዬ ፍቅሮቼ ውዶቼ ምናምን ምናምን። ይሄ እኮ ጋይስ ስትጠግቡ የምትሉት ቀልድ ነው። ስትራቡ ሳይሆን ስትጠግቡ የምትሉት ነገር ነው። ይሄ እናንተ ሊደልላችሁ አይገባም። እንግዲህ ለነፍጠኛ ካልሆነች፣ ነፍጠኛን እርስ በርስ ካጣላች፣ ነፍጠኛን ሰዎች እንዲነሱባት ካደረገች ምን አይነት መሰሪ ልጅ እንደሆነች ማወቅ አለባችሁ። ነፍጠኛ እንግዲህ ለሷ ህይወቷንም ነው የምትሰጠው። እንግዲህ ነፍጠኛ እኮ ለሷ ብላ አይደል እንደ ኬኳን ልትገላት የሳለችባት ለሷ ብላ ለሰርጀሪ ብላ እኮ ሰው ኬኳን ብታገኛት እኮ ሙስሊም ናት አይደለ? ቢስሚላ ብላ ተባረካት ነበር እኮ በሰዓቱ። የስ ጋይስ የስ ለሷ ብላ ነፍጠኛ ኬኳ ፊት ለፊቷ ብትኖር ቢስሚላ ብላ ተባረካት ነበረ። እውነታ እኮ ይሄ እኮ ነው። ይሄን ሁሉ ያደረገችላት እስከ ሞት ድረስ መስዋዕትነት የከፈለችላት ወይም ደግሞ ልከፍልላት የነበረችን ልጅ ዛሬ ግን ሌሎች ተነስተው እንዲዘልፏትና ላይክ የአረብ ሀገር ሰራተኛ እንደሆነች እንትን ምንድነው የሚባለው ገጠሬ እንደሆነች ፋራ እንደሆነች እሷ እንዳፈመሰቻት አድርጋ በተላላኪዎቿ ትልክባታለች። እንደውም ከሷ የበለጠ ሰርጀሪ ነበረች ነፍጠኛ ማክበር ነበረባት። ምክንያቱም እኔ ለአንድ ሰው ብዬ የሰውን ሞት የምመኝና ሞቱን የምፈልግ ከሆነ ለዛ ሰው ምን ያህል ነገር ቢኖረኝ ነው። ሰርጀሪን ያወቃችኋት ዕለት ነው የሚገባችሁ። ግን ማወቁም አለማወቁም አይደለም ፖይንቱ። አትሞኙ። የአረብ ሀገር ገርዳሚዎች በጎች መውደድ፣ መደገፍ፣ መከራከር ትችላላችሁ። ገረድ ስትባሉ ለምን ገረድ ተባልን አትበሉ። ከግርድና ወጥታችሁ ህይወታችሁን የሚቀይር ነገር ለማሰብ ጭንቅላታችሁን ማዘጋጀት እንጂ ገረድ አለችን ገረድ ምን ችግር አለው? ተገርድደሽ ለመኖር እስከ መጨረሻሽ አለማሰብ ነው እንጂ ገረድ ስለሆንሽ ከአንቺ የሚቀንስ ነገር የለም። ጠዋት ማታ ገረድ ብላ የምጠራሽ ማዳምሽ አታናድድሽም? ቪዲዮ ላይ ወጥተው የአረብ ሀገር ልጆች እንደዚህ ተብሎ ሲባል ለምን ተነካን? የምርሽን ነው? ገረድ ተብዬ ባልኖር ኖሮ ልናደር ይችል ነበረ። ገረድ ስትባል ግን ምንም አይመስለኝም ስለነበርኩኝ እውነታውን። በአንድ እጄ ስልኩን በአንድ እጄ ደግሞ የሀገር የሚታጠብ ሳህን ይዤ ነበረ ሶሻል ሚዲያ ስጠቀም የነበረው። ልጆቿን ገንዳ ውስጥ አስቀምጬ ነበር ላይ ቪዲዮ የምገባው። ሽንት ቤት አጽጂ ስባል ባደረቀችበት ፎጣ መሬት ወልብዬ ነበረ ኮመንት የምሰጠው። ገረድ አይደለሁም ማለት ነው? ነበርኩኝ እኮ።
ገረድ ነበርኩኝ። እውነት እኮ ነው። ገረድ ብለው ሲሉኝ እኮ ገረድ ነበር፣ የሰው ቤት ገረድ ነበርኩኝ። ይህን ማንነታችሁን ማስታወስ ነው እንጂ ያለባት ማሮቼ፣ እናንተ ፍቅሮቼ። ከዛ የሚወርድ ደሞዝሽ ሲመጣ ኬክ አስጋግረሽ ለከልዬ እያልሽ እያሳየሽ አንቺ አንድ ወር የተገረደርሽበትን የሄድሽበትን አላማ ረስተሽ ለደሞ ከአረብም ሌላ ለሀበሻ ኦንላይን ገረዱ ነሽ ስትኖሪ ሳይ እንደ ሰው ይሰማኛል። እና እንደዚህ አትሁኑ፣ እንደዚህ አትሁኑ። የምሬን ነው የምላችሁ። ከፋም ለማም አገርሽ ላይ ትንሽዬ ነገር ይዘሽ መኖር አለብሽ። ሲቀጥል የታወቀ ነው። አረብ ሀገር ኖረሽ ኢትዮጵያ ላይ መተሽ ከማንም ጋር ተስማምተሽ መኖራችን ገንዘብ ከሌለሽ አትስማሚ። ከወለደችሽ እናትሽ ጋር እንኳን ተስማምተሽ እዚህ ሀገር አትኖሪ። ጭራሽ ነው የማትኖሪ። አይደለም ከማህበረሰቡ ጋር ማለት ነው። ገንዘብ ሳትይዥ እዚህ ሀገር መተሽ ለመኖር አይደለም። ከወለደችሽ ከማሚሽ ጋር አትግባቢ። አረብ ሀገርን ቀብሰሽ ከመጣሽ በኋላ ማለት ነው። ይሄንን ነው ማወቅ፣ ይሄንን ነው ማሰብ ያለባችሁ። ጭንቅላታችሁ ላይ ይሄንን መስራት ሲገባ ጭራሽ እኔ ዛሬ አንቺ ገርዳሜ አንቺ በግ ብዬ ስልሽ ከጥላቻና ከመጥፎ ነገር ጋር አድርገሽ ትናገሪያለሽ። እኔ በፊት ለፊት እንዲህ ብናገርሽ አይሻልም? ማሬ ፍቅሬ ብዬ በኋላ ላይ ደግሞ ጥላት ከምልክብሽ ትላንትና ሳወድስሽ እና ስልሽ የነበሩትን ሰዎች እንዲጠሉሽ ካደረኩብሽ እኔ ነኝ በጣም ክፉ ሰው። ፊት ለፊት ግን ገረድ ብዬ ብልሽ ልትናደጅልኝ አይገባም። ምን ሰርጀሪ ገረዶች ሳትላችሁ ቀርታ ነው? ደንቆሮች መሀይቦች ሳትላችሁ ቀርታ ነው? ትላችኋለች። በፍቅር ነው የሚታያችሁ እሱ አይደለም። እኔ ደግሞ እሱ ነው የምቃወሙ። ሌላው ደግሞ ከማሜ ጋር ማናች ፖፖ ጌም ስትጫወት ባይዘዌ አሁን ዝም ብላችኋት ቅናቷን ከተናገረች ሁሉም የእሷን እንቅስቃሴ እንደምንከታተልባት ስለምታውቅ እንደዚህ አይደለም። ዲቦራን ፖፖ ነው የምታስቀይማት። ዲቦራን ፖፖን በራሷ እነዚህ በጎቿ በምትልካቸው በጎች እንትን ላይ ግሩፕ ላይ ፖፖን ኮመንት ላይ እንዲያማሯት ታደርጋለች። ይሄ ባይዘው ሰርጀሪ ስራ ነው። እንደዚህ አይነት ስራ የምሰራው ሰርጀሪ ነው። እግዚአብሔር ምስክሬ ነው። ጋይስ እኔ እኮ ስለማውቃት እኮ ነው። እኔ በደንብ ነው የማውቃት። ልክ ግሩፓቸው ላይ አሁን ይኸውላችሁ ፊት ለፊት ከተናገረች እንደዚህ ሊባነንባት ነው አላችሁ። 700 800 ቴሌግራም ግሩፕ አላቸው። እሷ የምትመራው ኦነሯ እሷ ናት የምትመራው ማለት ነው። እዛ ላይ ሂደው የጨረቤዛ ጨርቁን እንትን አመር ነው ማሪ ይሄን የተሽኗ አመት ተደፍቶበት ነው። የግሩፕ ላይ ሂዳችሁ በኮመንት እንዲህ ብላችሁ አማሯት፣ እንዲበሏት ትላለች። ይሄ ባህሪዋ ነው። ትላለች። ከዛም በኋላ ደግሞ ትመጣና ራሷን አሁን ፖፖ ተላላኪ ናት ለሷ ብላ ነው የምታስበው። እንደ ጓደኛም አይደለም እኮ ላይክ ያው ሊመስላት ይችላል። ልጅችኛዋ እኔ ነው የምትወጂው እንትና ማናትን ነው የምትወጂው እንዲህ በይ ሰዎች ጓደኞቿን ጭንቅላት ላይ የሁሉንም ጓደኞቿን ጭንቅላት መግዛት ነው የምትፈልገው፣ ማዘዝ ነው የምትፈልገው። እንደ ጓደኛ ሪስፔክት ምናምን አታውቅም። በቃ እሷ ብቻ ትክክል፣ ሌላው ሰው ስህተት የሚሰራ እና ደግሞ እሷ ብቻ ተሰሚ፣ ሌላው የማይሰማ፣ እሷ ብቻ ተወዳጅ ተፈላጊ፣ ሌላ ሰው የማይፈለግ፣ ከእሷ የተረፉት እንደሆኑ አድርጋ ነው አክት የምታደርግባት እዚችኛዋም ላይ ማለት ነው። አሁን ካያችሁ የፖፖና የማሜ ይሄ ጌማቸው ደስ ይላል። የሆነ ጸብ አውቆ የጮ ምናምን የሚያሳዩት ካራክተር በቃ ቅውጥ የሚያደርጉት ነገር አንዳንድ ትኩረት ነገር ይስባላ። ስትዋቸው ስታስጠላ ምናምን እያላችሁም ታዩታላችሁ። እውነት ለመናገር የሚያደርጉትን ነገር ይሄ ድሮ እነ ጆን ዳንኤል በነበሩበት ጊዜ የሚጫወቱት አይነት ጌም ነው አሁን የተጫወቱ ያሉት ሁለቱ ማለት ነው። አይ ቲንክ እንደዛ ነው እያዩዋቸው ያሉት እውነት ለመናገር። ስለዚህ የነሱን ይሄ ፎንቲ ምናምን እዚህ ያሉት ከሚጫወቱት የበለጠ የነዛ ቅጣታቸው ምናምን የነ ፖፖ አጓጉቷችሁ ያሉ ካሁን ተጣሉ ተሰዳደቡ እያላችሁ ስለሆነ የምትመለከቱት የነሱ ትንሽ ከነዚህ ነው የነዚህ ከነ ሰርጀሪ ጌም የነዚህ የሆነ እያማረ ነገር ነው። እውነት ለመናገር ያችን ለማደፍረስ የምትሰራውን ስራ ዝም ብላችሁ ተመልከቱ። ሰርጀሪ በጣም ቅናተኛ ናት፣ ነገርኳችሁ። ሰርጀሪ በጣም ቅናተኛ ናት፣ አስመሳይ ናት። ሰዎች ደግሞ አሁን ይሄን ባህሪዋን እያወቁባት እየተናገሩ ስለሆነ ታረግ የምትችለው ቀስ እያለች ነው የምትወጋችሁ። ፕሊስ ጠዋት ምንድን ማሪ
ጠፋ ኮመንትሽ። ያ እኔ እዚህ ቁጭ ብዬ ከፖፖም ጋር አሁን ከነፍጠኛ ጋር ተባልታልኛለች። አሁን ደግሞ ሁሉም ጋር ስትባል ያሳየኝ። እኔ ጋይስ ስለማውቃት እኮ ነው ልጅቷ እኮ ወይኔ እናንተ እኮ ስለማታውቋት እኮ ነው። እኔ እግዚአብሔር በጣም መርዝ መሆኗን በደንብ አድርጌ እኮ ስላወቅኩባት እኮ ነው። መርዝ ታውቃላችሁ። ትናንትና ስንት ዓመት የነበሩት ጓደኞቿን ደግሞ ነው እኮ እና ምናልሽ ማሪ ወይ ልጄ አላችኋለሁ በእምዬ ቤታ በጣም ቀናተኛ ናት። ለሰው ሲሰጠው ወይ ልጄ መጣው ቤታ ለሰው ሲሰጥ ክርስቶስን ቤታ በጣም ቀናተኛ ናት። ጊፍት ነው ያልሽው። ጊፍት በመስጠት የጊፍት ሲሰጥ መቅረት ወይ ማረ ቡርቴ እንዴ ምን ሆነሽ ነው? ሃይ ስሙ። በነገራችን ላይ ልንገራችሁ ሰርጀሪ ጌም እየተጫወተች እኔ የምነግራችሁን ብቻ በደንብ ስሙ። ጌም እየተጫወተች ከሷ ጋር አንድ አብረው ጌም እየተጫወተ ያለ ሰው ለሷ ጊፍት ካልተሰጣት የሷ ጓደኛ ቤስት ፍሬንድ የምትላት ፖፖ ጊፍት እየተሰጣት 4-5 ዙር እየተቀጣሽ ከሆነ በሽታዋ ይነሳል። በሽታዋ ይነሳል። ባይዘው በሽታዋ ይነሳል። በጣም ነው የምትናደደው። በጣም ነው የምታመነጫጭቃችሁ። በጣም እንደደበራት አክት ታረጋለች። ጨዋታው መተኛት እንደምትፈልግ አክት ታረጋለች። እና ያንን የምታረገው አንቺ ዱዱ ማማ ምንድን ነው? ከዛም እንደደከማት አክት ታረጋለች። እንዳስጠላት አክት ታረጋለች። ዝም ብላችሁ ያዋል። ይሄ ብርታት በጓደኛዋ ማግኘት የምትደሰት ልጅ አይደለችም። እግዚአብሔር ምስክሬ። እኔ ማቤት ነው ሲታሏሻችሁ በጓደኛዋ ማግኘት የምትደሰት ወይም ደስ ብሏት የምታይ ልጅ አይደለችም። ሊመስላችሁ ይችላል እንደዛ። ከዛም ለጸብ ትጋብዛቸዋለች። ለጸብ ማለት ነው እንድትጣሏት። ከዛም በኋላ ደግሞ ትመጣና ድጋሚ ፊልም ትሰራባቸዋለች። እናንተ በሷ ቀንታችሁ መልስ ከመለሳችሁላት እናንተ በሷ ቀንታችሁባት እንደሆነ አድርጋ በጎች አሉ አይደል? እነዚህ ካሁን ዲያሞዚያ ኬክ ላሰራ ሰማን ገስት ላይ ካገኘው አገናኝሻለሁ ሰላም ትያታለሽ። ወይኔ ወይኔ በሚሉት ሰዎች ታደራጅና ታሰድባቸዋለች። የዛኔ ያ ሰው የሚሰደበው ሰው ስሜቱን መቆጣጠሪያ ያቅተውና ይናገራታል። ከዛም በኋላ አያችሁ እኔን መናገር ይፈልጉ ነበረ፣ እኔን መጣላት ይፈልጉ ነበረ። ራሱ አስቆስቆስ አስልቃባችሁ እንደዚህ ብታስብላችሁ ጋይስ። እና እርግጠኛውን ነው የምነግራችሁ ፖፖ ጊፍት እየተሰጣት የሰርጀሪ ጊፍት ከቀዘቀዘ ራሷ ሰርጀሪ ፖፖ አናቷ ላይ ማል አናቷ ላይ ነው። ወይንም ደግሞ ፖፖ አንድ ጊፍት ሲሰጣት ሼር እያደረገቻት ካልሆነ በስተቀር እግዚአብሔር እንደዚህ ግን እኮ የምትሆነው እኮ በራሷ ኮንፊደንስ ስለሌላት በራሷ ስለማትተማመን እኮ ነው። ይሄ ሰልፍ ኮንፊደንስ፣ ይሄ በራስ የመተማመን ምንም ነገር የላት። ምንም በቃ አስመሳይ። ሁሌ አስመስላ ነው የምትኖረው። ሁሌ አስመስላ ማለት ነው። ሁሌ ሰው እንዴት ስንት ዓመትሽ? እኔ የምልሽ ባለፈው ደግሞ ምስት ይሰማሽ አንቺ እንከፍ፣ አንቺ ጀለፈፍ ምስት ነው የሰማሽ ጋይስ። ምስትር ሰማት ባለፈው ላይ እነዚህ ሚዲያ ላይ እየበሰበሱ አቤት አሰላ ፍርድ ቤት የብርሽና ስንት ዓመትሽ ነው አንቺ ሚዲያ ላይ ከመጣሽ? ሚዲያ ላይ የመጀመሪያው ፌስቡክ ይሽታይ እንዴ? ባይዘዌ አልፈመሽም እንጂ ከኔ እኩል ነው ፌስቡክ የጀመርሽው። የስ ግቡ ፌስቡክ ላይ ግቡና ፖስቷን ያውት የመጀመሪያውን ፖስት ጋይስ ቤተሰብ አይታችሁታል። እነሱ 16-15 ዓመት ሚዲያ ላይ የተከፈቱ 2016 አንቺ የከፈትሽው አካውንት እኮ እኔም በዛ ሰዓት የከፈትኩበት አካውንት ነው። ሶሻል ሚዲያ መጠቀም የተጀመርኩበት። አንቺን ከፍ አልፈመሽም፣ አሁን ፈመሽ እንጂ። አሁን ባይሰው ራስሽን እንደ ልጅ ነው እንደምታየው። ህፃን ልጅ ነኝ ብለሽ ነው እንደምታስቢው። ሰው ሲከሳ ትንሽዬ ልጅ ይመስላል። እውነት ነው፣ አልዋሽም። እና ህፃን ነኝ እያልሽ ነው።
እንዴት ነው የምታስበው ጋይስ? እነሱ ሚዲያ ላይ 10 ምናምን አመት ተቀምጠው ምናምን የዛኔማ የኛ ዘመን ነበረ። እኛንን ፌመሶች እኛንን ሚዲያውን ራን የምናደርገው ነበርሽ። ኮመንት ነው የምትሰጪው፣ ማንም አያውቅሽም። ዛሬ ላይ ደግሞ እድሜ ለቲክቶክ፣ እድሜ ጅሩ የአማራ ህዝብ። በአማራ ህዝብ ፈመሽ አመስገኝ። ባለውለታዎችሽ ናቸው አማራዎች። ፈመሽ በስድብሽም ይሁን በጸብሽም ይሁን በምንሽም ይሁን ታወቅሽ። ዛሬ ላይ መጣሽ እኛ ሚዲያ ላይ አሁን መተን እኛ ተቆጣጥረን ነው። ምንድን ነው የምታወሪው? ራስሽን እንደምን ከነ ነፍጠኛ ጋር ስትይ እኮ ነው ህፃን ይሁንሽ የመሰለሽ። እነ ነፍጠኛ በእርግጥ ህፃናቶች ናቸው እንዳለ አንቺ ያደራጀሻቸው እዛ ቴሌግራም ላይ እናቴ ማርዬ እንዲያ። እኔ እኮ ደግሞ ምን እንደሚያስቁኝ ታውቃላችሁ ጋይስ? ምናቸው እንደሚያስቁኝ በጣም የሚያስቀኝ ነገር ሙድ ይዛሉ እነሱ ራሳቸው። አክሰንታቸው ልክ እንደማሚሆን እኮ ነው። እሻሚ ነው አለች። እንደው እናንተን ማን ምን ልበላችሁ? እናንተን እንደው ምን ልበላችሁ? አሁን ጋይስ ቴሌግራም ግሩፕ ላይ ይጻጻፋሉ እና ስክሪንሻት እያነሱ ይልኩልኛል አሉ የሚልኩልኝ። እንደው ሽንታይ ነው ቁስል የሚያደርጉ እነሱ በማሚ አማርኛ አክሰንት ሙድ ሊይዙ ይመጣሉ። ሪሊ ይሄን ሁሉ የምታረጋችሁ ጭንቅላታችሁ ላይ አማርኛው እንደዚህ ጠጠሪ የአማራ አክሰንት ትክክለኛ የአማራ አክሰንት የሚያወጣ ሰው ፋራ ነው ብላ አእምሯችሁ ላይ ስለሰራችባችሁ ነው። ትክክለኛ የአማራ ውበት ያለው ግን በዛ አክሰንት ነው። የአክሰንት ነው የሚያምረውም አማራነት በዛ አክሰንት ነው። በባላገሩ አክሰንት ማለት ነው። ቢገባችሁ ቁጭ ብሎ በዛ ሙድ ታስይዘባችኋለች። ቁጭ ብሎ ራሷ ከራሱ ከዛ በእነሱ መጥተው አንቺ እቺ ገርዳሚያ እሷ ቀንት ያባት እኮ ነው ንፍጣሞች። ኤኒዌይስ የጊዜ ጉዳይ ነው። ሁሉንም በሂደት እናየዋለን። ሁሉንም እንመለከተዋለን። ሁሉንም ማየታችን አይቀርም። ሁላችንም ደግሞ መሳቃችን አይቀርም። ሊያ ያለችው እኮ እውነቷን ነው ማለታችሁ አይቀርም። ያ ጊዜ ሩቅ አይደለም። ባይዘዌ ያ ጊዜ ሩቅ አይደለም፣ ቅርብ ጊዜ ነው። እንደዛ የምትሉት ጊዜ ማለት ነው። ትክክል እኮ ናት ሊያ እኮ ትክክል እኮ ናት፣ እንደዚህ ያለች እኮ ትክክል እኮ ናት ብላችሁ ደግሞ እራሳችሁ የምትመሰክሩበት ጊዜ ይመጣል። እራሳችሁ ሰርጀሪን በዚህ ደረጃ አንዷ ደግሞ ምንድን ያለችው ጋይስ ምንድሬ ነው ምናምን ትባለች። ለእኔ ቪዲዮ ሰራችልኝ በሰርጀሪ እና በእኔ ጉዳይ ማሬ አይቼዋለሁ። ቪዲዮሽን ሰው ልኮልኝ አንበሳ ስጦታ ምናምን ተሰጥቶሻል። ገብቼ እንዳለ ፕሮፋይልሽን ቼክ ሳረግ አንበሳ በልተሻል፣ ለጌምሽ ጊፍት ሰጥታሻለች፣ ስጦታ ትሰጥሻለች ምናምን እና ግዴታሽ ነው። የጎረሰ አፍ ማሞጥሞጥ ግድ ይለዋል። ለዛ ነው ወተሽ ምን ድሬነሽ ምናምን የምትባይልሽ ወተሽ እንዲሁ ሊያሹ የምትባይልሽ በጣም ያስጠላሽ። ምን ችካልሽ? እሷ እኮ ከወዳጆቿ ጋር እየተጫወተች ነው የኔ ፍቅር። እኔም ከወዳጆቼ ጋር እያወራው ነው። መታ ባጎረሰችሽ ቁጥር እየመጣሽ ቪዲዮ ልትሰሪልኝ ነው? ሰራተኛ አይደለሽ እንዴ? ቋሚ ስራሽ አይደለም ቲክቶክ ስራ አለሽ። ጊፍት ተሰጠኝ ብለሽ በማያገባሽ ገብተሽ ማበጠር ጥሩ ነው? እና ገርዳሚት ልበልሽ አንቺ ነው ጋይስ። ሰታታለች። እሺ የሆነ ቪዲዮ የሰራችው ልጅ አይታችሁታል? ሂዱ ውስጥ ግቡና አንበሳ አውርዳላታለች። ለጌሟ ሶስቱም አውርደውላታል። ቁጭ ብላ ቪዲዮ ለኔ ትሰራለች። ባታሞጥም ውጪ ጥሩ ነው እናትዬ። እሺ ሁልጊዜም ለማኝ ካልተሰጠው የሆነ ጊዜ መቀየሩ አይቀርም። ለዛ ነው የምትቀየሩባት እኮ እናንተ። አሁን አደንቁት የምታወድሱት የምትደግፏት ጊፍት ያቆመች ቀን እናንተ ራሳችሁ ትቀየሩባታላችሁ። ራሳችሁ ትቀየሩባታላችሁ። 100,000 ብር ሰጣችሁ ጋይስ፣ ምናልባት በሆነ ጊዜ 1,000 ብር የለኝም ብላ ብትመልስ እነሱ ናቸው አውሬ የሚሆኑባት ራሳቸው ማለት ነው። አንድ ቀን አሁን እንትና ነፍጠኛ ተብዬዋ እኮ አንበሳ ምናምን እኮ በልታለች እኮ ጋይስ፣ አጣጥማለች እኮ የሰርጀሪን አንበሳ አጣጥማለች። የጌማ ቀን አንበሳ ስላልወረደላት ግን ነብር ሆነች እችኛዋ። ለምን አልወረደልኝም? ምክንያቱም ማጉረስ ስላስለምዳለች። መጉረስ ስለለመዳችሁ እየመጣችሁ በጎረሳችሁ ቁጥር አፋችሁን ታሞጠሙጣላችሁ እኔ ላይ። እኔ ደግሞ የማጎርሰው እንዲምለው የለኝም።
እኔ በቂ ነኝ ለእናንተ መልስ ለመመለስ እውነት እኔ ጋር ስላለ ማለት ነው። ምንድን ነው የሁሉ ደብዳቤ ማሪ? እኔ እንዳነበው ነው ይሄን ሁሉ ደብዳቤ ጻፍሽው? የምርሽን ነው? እኔ አድናቆት ቢሆን ራሱ ይሄን ሁሉ ደብዳቤ አላነበም፣ አይነበብልኝም። ብዙ ጽሁፍ ሳይ ራሴን ያመኛል። እንደዚህ ማንበብ በወድ ኖሮ ትምህርቴን ቀጥ ለጥ አድርጌ ተምሬ ሌላ ታሪክ ሰራ ነበር። እንደ ታናሸቴ አለሚያ ዩኒቨርሲቲ ነው ታናሸቴ የተመረቀችው ታውቂያለሽ። አረብ ሀገር ሂጄ ብረት ድስት አላጥብም ነበር። አንድ ሉክ ደብዳቤ የምጽፊው እኔ እንዳነብልሽ ነው? የምርሽን ነው? የምርሽን ነው ወይ? አድናቆት ቢሆን ራሱ አላየውም። አድናቆት ራሱ ቢሆን ለአንቺ አይደለም ለኔስ ባይሆን ለኔ አይደለም የጻፈችው ለሌላ ሰው ነው። እግዚአብሔር ይመስገን ለኔ መስሎኝ ነው። የኔ ፍቅር ይሄን ሁሉ እንዴት ትዕግስት ኑሮሽ ጻፍሽው ራሱ እንዴ? እናንተ ግን በጣም ያመረራችሁት ጋይስ። እንዴት ነው ተማሩ ሲባል በኮመንትም ጀመራችሁ እንዴ? ትምህርት አትጻፉ። ይሄን የሚያክል ኮመንት አጭር ኮመንት ይበቃል። ስድብም አድናቆትም ትንሽዬ። ለምንድን ነፍሳችሁን የምታስጨንቁት ጋይስ? ነፍሳችሁን እኮ ነው የምታስጨንቁት በኮመንት ገብርኤልና ሀላል አጠራት። ስድቡንም አጠራ አድርጋችሁ ብስል ምጥር አድርጋችሁ አጠራ አድርጋችሁ ስታደሙ አትደርድሩት። እንደዚህ ነፍስ አታስጨንቁ። አሁን እኔ ወሬን ሁሉ አስጠፋችብኝ። አዳቢ ኮመንት ነው የጻፈችው። ቢሆንስ ለምን ትደክማለች ማሬ? ለምን ትደክማለች? ይሄኛል ይሄን ሁሉ ጽፈሽ የሚረዳና አንደርስታንድ የሚያደርግ ሰው ቢሆን ኑሮ ልክ ነሽ። ይሄን ሁሉ ቴክስት አድርገሽ አንደርስታንድ አድርጎ ትክክል ናት ብሎ የሚሰማሽ ሰው ቢሆን እኮ ጥሩ ነው። ለማይሰማሽ ሰው ይሄን ሁሉ የምትጽፊው ለምንድን ነው? እኛ ስራችን ስለሆነ ነው ቁጭ ብለን እዚህ የምንዳረገው። እሷ ምን ዕዳ አለባት? እኛ ስራችን እሷ ምን ነው? እናትዬ ጣትሽን ለምን ታደክሚዋለሽ? የኔ ፍቅር ሲረዱሽ አይደለም እና ገርዳሚት አሁን ዛሬማ ተናግሬያቸዋለሁ። በየኮመንቱ ሲያለቅሱ ነው የሚሉት ጋይስ። ይጠራራል እኮ ትጠራራላችሁ። ታሳዝኑኛላችሁ እኮ ለምን ምንም ቢሆን አረብ ሀገር የኖርኩ ቺክ ስለሆንኩኝ ታሳዝኑኛላችሁ። ያየ ቤት አንተ ሳዳቢ በልሽ ማር ይሄን ያህል ቴክስት አታድርጋቸው እኮ ነው የምልሽ። አይገባቸውም። ለነዚህ ሲገባቸው ትመልሽላቸው። እነዚህ አይገባቸውም። የኔ ፍቅር አይገባቸውም። አይገባቸውማ። እየሰደብሽ ካልነገርሻቸው አይገባቸውም። ምንድን ነው ሴትዮ? ምንድን ነው የሚያስጨውሽ? ምንድን ነው የሚያስጨውሽ? የት ነሽ? ለምን እንደምታለቅሽው? ምን ሆነሽ ነው? ምን ማለት መታችሽ? ወይኔ አንቺ ምን ማድረግሽ ነው ልጄ? እቺ መታችሽ? ልጄ እኔ ነብጫት ልጄ ወይ እኔ እናትሽ ወይ እኔ እናትሽ ቆይ መታሽ እንዱድዬ ጆሮዬ ነይ ደብተራ አምጪለት ያንን ማማዬ ወይዬ ማናት እቺ ቡርቴ ነይ ቡርቴ ጎንበስ ብለሽ ነይ በዚህ ጋር ኧረ እንደዚህ አትይጂ ትታየሽ ነይ ቀጥ ብለሽ በዚህ ጋር ጎንበስ እላፍ ሂዱ ወንበራችሁ ላይ በቃ ጀንበሩ ሳቢላት አትታዩ ወንበር ማማ ምን አደረገች? ደስ አለሽ? እሺ የኔ ብርቱካን በስመ አብ ቡርቴ ልብስ አላለሽው? አላይሽው ሜናን ሂጂ ትታምጪላት። ለምንድን ነው ልብስ ይለሽናሽው? ፖፖ ለምንድን ነው ያልሽው? ለምንድን ነው ፖፖ ያላልሽው? ፖፖ ልብስ ላውልቅልሽ። ፖፖ ሽንትሽን በሸንተሻል ልብስሽ ላይ ለምን ሸናሽ? ሚስ ምን በላሻለሽ? ልብስ ላይ ይሸናል ኬኳ ምን ለማን እቺ ብርቱካን ልጄ ነይ አውልቂ እስኪ ማየ እስኪ አውልቂ ኬኳ እስኪ ልብስ ላይ እኮ ማማሽን ታይሸናምሽ የኔ ፍቅር በጣም ነውር ነው። ኬኳ ፖፖ ዳይፐር ካቆምሽ በኋላ እንደ አዲስ የጀመርሽውን ነገር አቁም እሺ። እንዴ ጨበሬ ያ ወይ ባቋድ
ቆይ ነይ አምጪ ደብተር እስክሪብቶሽ ያው እንጂ ጻፊ እስክሪብቶ የት አለ ይሄ ወይ ምንድን ነው ምን ምን ፈልገሽ ነው ውሃ በምኑ ስጫት እዛ ጋር አለላት ያ እንቱን ስጫት እኔ እናትሽ ነሽ ና ምረዳሽ የኬኳ ቋንቋ የሚገባኝ እኔ ነኝ እኮ ይሄንን ያልኩሽ ይሄንን እንዴት እንደተደሰተች አንቺ ደብተሩ ናቸው ደስ አለሽ አሁን ዱዱ አዎ በይ አሁን ደስ አለሽ ጋይስ የኬኳ አማርኛ ያስቃል ውሻ አማርኛዋ እኮ አይናቅም እኮ ኬኳ እንዴት እኮ እንደምታዝናናችሁ እኮ ስላልገባችሁ ነው ትእዛዟ ሂጅ ለፊት ብርት ምን ያርሽ ጠጋርጋት ነው አንቺ ብቻ በደንብ ያወቅሻት እንዴ ማሬ ሰርጀሪን ያወቅኳት እኮ ነኝ ያን ያህል ቤስት ፍሬንዴ ጓደኛዬ ሆና እኮ አይደለም እኔ ላይ ያደረገችው በቂ ነው እሷን ለማወቅ ምክንያቱም ፐርሰናሊ እሷ የምትላት ላይ አይደለም እኔ አልኖርኩትም ባህሪ ነው እንደዚህ አይነት ባህሪ አላት እያለች የምታወራውና የምትሄድበትን ርቀቶችን በሙሉ እኔ ላይ ትክክለኛ ያልሆነ ነገር ስለሆነ ሌላውም ሰው ላይ እንደዛ ታረጋለች ከዛም ሌሎቹም ላይ ሳይ የነበረውን ነገር ነው እየተገበረች ያለችው ሌሎቹም ጓደኞቿ ላይ ሌሎቹም ላይ ስለዚህ ባህሪዋን በደንብ ማለት ነው ሲቀጥል አሁን ላይ አይደለም ድሮ ነው ማቃት ብዙ ጓደኛ ነበራት እኮ አይጂ ላይ በጣም ብዙ ጓደኞች እናንተ የቲክቶክ ነገር ዳሚት ነው የምታውቁት ለምን አትታይም እዚህ ጋር ምንም አትታይም አንቺ ምን ልትለሽ ተንቀሳቀሽ ምንም አትታይም እሺ ይሄ እዚህ ድረስ እንደዚህ ወደዛ ጋር አይደለም እና እንደዛ ነው 300 ሙሉ ላይክ ጋይስ ቱርክ ልሄድ ነው ምን ትላላችሁ ቱርክ ልሄድ ነው የኔ ቡችሊ ቴንክ ዩ ማሪ ኢትዮጵያዬ በዚህ በብርድ ብርዱስ ማሪያው ግድ ነው አዲስ አመትን ቱርክ ነው ማሳልፈው ማሪ ጎርጓሪ ለስዊንገር የሚጎረጎር ከተገኘ እንጎረጎራለን እንጂ እንደገናስ እኔ ቱርክን በጣም ነው የምወዳት እኮ ታውቋ